በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች ምልዕተ ጸጋ ምልዕተ ክብር የተባለች የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች ወንድሞቻችን እህቶቻችን አባቶቻችን እናቶቻችን ሁላችሁም በእግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ? እንዴት አመሻችሁ? እግዚአብሔር አምላካችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን በታላቅ ቸርነትና በምህረቱ እስከዚህ ሰዓት ስለጠበቀን ስላደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት ጥቂት የእግዚአብሔርን ቃል አብረን እንሰማለን። እንደምታውቁት በተከታታይ የዮሐንስን ወንጌል መጽሐፍ እያጠናን ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ቅዱስ ዮሐንስ የጻፈውን ማለት ነው። ባለፉት ተከታታይ ሳምንታት ከምዕራፍ 1 እስከ ምዕራፍ 3 ድረስ ስናጠና ቆይተናል። ባለፈው ሳምንት ምዕራፍ 3ን ፈጽመን ዛሬ ምዕራፍ 4ን ለማጥናት ነው አይደል ቀጠሮ ይዘን የነበረው። የዛሬ ቀጠሯችን ምዕራፍ 4ን የዮሐንስ ወንጌል ምዕራፍ 4ን ነው ለማጥናት የያዝነው ቀጠሮ። ወጣቶች የሰንበት ትምህርት ቤት ተማሪዎች በጥምቀት በዓል ምክንያት ያው እንደምታዩት ከበሯቸውን ይዘው መዝሙር ለማጥናት ወደዛ እየሄዱ ነው። የበዓልም ዋዜማ ነው። እኔም በብዙ ሩጫ ውስጥ ነው ያመሸሁትኝ። እዚሁ ቤተክርስቲያናችን ግቢ ውስጥ ደግሞ በሀዘን ያሉ ክርስቲያን ቤተሰቦቻችን አሉ። እነሱንም መጎብኘት ስለነበረብኝ እዛ እነሱን ለማጽናናት እዛ ቆይቼ ነው የመጣሁትኝ። ይሰማል ድምጽ አይደለ? ዛሬ እንዲሁ ጥቅል በሆነ መንገድ ምዕራፍ 4 ላይ ያሉ ጥቂት ሀሳቦችን እናነሳለን። በሚቀጥለው ሳምንት የበዓል ሩጫችንንም ጨርሰን በተረጋጋና በሰከነ ስሜት ሆነን እኛም ወጣቶቹም ሁላችንም ተሰብስበን ምዕራፍ 4ን እንደገና እንከልሳለን ከቁጥር 1 ጀምረን ማለት ነው። ዛሬ ግን የተወሰኑ ሀሳቦችን ምዕራፍ 4ን ከቁጥር 1 ጀምሮ እናያለን ማለት ነው። የዮሐንስ ወንጌል ምዕራፍ 4 ከቁጥር 1 ጀምሮ እስከ 6 ያለውን መጀመሪያ አነባለሁኝ። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያ የያዕቆብ ጉድጓድ ነበረ። ኢየሱስም በመንገድ ከመሄድ ደክሞ በጉድጓዱ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የተወደዳችሁ ክርስቲያኖች ቤተሰቦቼ ሁላችሁ አሁን ከክፍሉ ሳነብ እንደሰማችሁት እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ምዕራፍ 3 ላይ በአይሁድና በዮሐንስ ደቀ መዛሙርት መካከል ስለ ማንጻት ክርክር ሆነ የሚል ትዝ ይላችሁ እንደሆን አይተን ነበረ።
ይሄንንም ክርክር የዮሐንስ ደቀ መዛሙርት ናቸው የጀመሩት። ወደ ዮሐንስ መጥምቆ ሄዱና አንተ ያጠመከው በዮርዳኖስ እሱ ደግሞ ምን ያደርጋል? ያጠምቃል፣ ብዙ ደቀ መዛሙርትም ተከትለውታል ብለው ነገሩት የሚል ክፍል አይተናልና ያን ክፍል ባነሳን ጊዜ ምዕራፍ 4 ነበረ ሪፈር ያደረግነውና ጌታችን አላጠመቀም። ያጠመቁት ማናቸው? ደቀ መዛሙርቱ እንጂ ብለን አስረግጠን ተነጋግረን አልፈናል አይደለ? ይሄንን በደም ማስመር ስላለብኝ ነው ዛሬም ደግሜ ማነሳው። ጌታችን ምን አላደረገም? አላጠመቀም። ያጠምቁ የነበሩ ማናቸው? ደቀ መዛሙርቱ ናቸው። ዛሬም ካህናት ያጠምቃሉ። ሲያጠምቁ በአብ ስም፣ በወልድ ስም፣ በመንፈስ ቅዱስ ስም ምን ያደርጋሉ? ያጠምቃሉ። ስለዚህ እርሱ የባህሪ አምላክ ነው፣ ጌታ ነው። ሰዎች በእርሱ ስም የባህሪ አባቱ በሆነ በአብ ስም ደሞም የባህሪ ሕይወቱ በሆነ በመንፈስ ቅዱስ ስም ያጠምቃሉ እንጂ እርሱ በማን ስም ያጠምቃል? እሱ ራሱ ማን ነው? አምላክ ነው አይደለ? እና ደቀ መዛሙርቱ በስሙ አጠመቁ፣ በስሙ አጠመቁ። እንደውም የኛ ቤተ ክርስቲያን አባቶች አሁን ዘመነ ጥምቀት አይደለ? ዮሐንስ ወደ መጠመቂያው ቦታ ሲያገኘው ሌሎችንስ በአንተ ስም አጠምቃለሁ፣ አንተን ማን ብዬ ላጥምቅህ አለው። ሌሎችን በማን አጠምቃለሁ? በአንተ ስም አጠምቃለሁ፣ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ መንፈስ ቅዱስ ስም አጠምቃለሁ እና አንተንስ ምን ብዬ ላጥምቅህ ብሎ አለው ይላል። ምንድነው የሚሉት አባቶቻችን? ከሳቴ ብርሃን ወልዱ ለቡሩክ ተሳሃለኒ እግዚኦ እያልክ አጥምቀኝ አለው ይላሉ። ብርሃንን የምትገልጥ ወልዱ ለቡሩክ የአብ ልጁ ምን በለኝ ይቅር በለኝ እያልክ ምን አድርገኝ አጥምቀኝ አለው። ማንን? ዮሐንስ መጥምቅን ማንን ሲያጠምቅ? ጌታ ኢየሱስ ክርስቶስን ሲያጠምቀው ማለት ነው። እና አሁንም በማጽኖት የምናገረው ደቀ መዛሙርቱ ያጠምቁ ነበር እንጂ ጌታችን እርሱ ምን አላደረገም? አላጠመቀም። በተለይ በዚያ በማጥመቁ ጉዳይ ክርክር ሲነሳ ዮሐንስ እኔ እኮ ነግሬያችኋለሁ፣ እሱ ከኔ አስቀድሞ የነበረ ነው፣ እኔ ግን ከርሱ በፊት መጥቻለሁ አለ። በስጋ ምን ስለሚለው 6 ወር ስለሚቀድመው ደጋግመን እንዳነሳ ነው ማለት ነው። 6 ወር ስለሚቀድመው በስጋ ልደት ጌታችን ከዮሐንስ በ6 ወር ምን ይላል? ያንሳል። ዮሐንስ በ6 ወር ይበልጣል። እመቤታችንን መላኩ ያበሰራት ለካህኑ ለዘካርያስ የደስታውን ቃል ካበሰረው ከ6 ወር በኋላ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 26ም ወበሳድስ ወር ተፈነወ ገብርኤል መልአክ እምሃበ እግዚአብሔር ሀባቲ ሀገር ዘገሊላ እንተ ስማ ናዝሬት ነው የሚለው አይደለም? በ6ኛው ወር የእግዚአብሔር መልአክ ገብርኤል ናዝሬት ከምትባል ከተማ በገሊላ ካለች ከአንዲቱ ከተማ ተላከ ወደ አንዲት ድንግል፣ የድንግሊቱም ስም ማርያም ነበረ እያለ ይቀጥላል አይደለ? ስለዚህ 6 ወር ይበልጠዋል። ጌታም ከተወለደ በኋላ አሁን ዘመኑ ግዝረት ነው አይደለ? ልደትን ካለፍን በኋላ ምንድነው ቀጥሎ ያለው? በ8ኛው ቀን ወደ ተወሰዱት ወደሚገዝሩት አይደለ የተወሰዱት? አይሁድ ሕግ አላቸው። የአብርሃም ልጅ ነው ክርስቶስ አይደለ? ስለዚህ ጌታችን ምን ፈጽሟል አልኩኝ ነበርሽ ባለፈው ጊዜ ነበረ። በዚህ ምድር በዘመነ ስጋዩ ምን ፈጽሟል ብለናል? ሕግ መንፈሳዊ፣ ሕግ ጠባያዊ ብለናል አይደለ? ሕግ ጠባያዊና ሕግ መንፈሳዊ በሉልኝ እስቲ። ሕግ ጠባያዊና ሕግ ጠባያዊ ማለት በየጥቂቱ ማደግ እለቱኑ ምን ልበላል አለም አይደል እንዴ? ምንድነው? እንዘይ ስዕል እማጥባተ እሙ ሲሳይ ከናቱ ጡቶች ምግብ እየለመነ ወከመ ሕፃናት በከየ እንደ ሕፃናት አለቀሰ። ከናቱም ጡት እየለመነ እየጠባ ነው ያደገው። በበህቅ ልህቀ በ30 ክረምት በዮርዳኖስ ተጠምቀ። በየጥቂቱ አደገ። በ30 ዘመን በዮርዳኖስ ተጠመቀ። በ12 ዓመት ወደ ቤተ መቅደስ፣ በ8ኛው ቀን ወደሚገዝሩት
ስለዚህ አንደኛው ህግ ጠባይ የሚባለው ምንድነው ማለት ነው? በየጥቂቱ ማደግ አይደል እንዴ? ፍጹም ሰው ነውና ምን ሆኗል? መራብ መጠማት ደርሶበታል አይደል እንዴ? ህግ መንፈሳዊ ማለት ደግሞ የአይሁድ ወይም የብሉይ ኪዳን የአብርሃምን ህግ የእስራኤል ህግ አንዱ ምንድነው? የአብርሃም ልጅ ለመሆን ምን ያስፈልጋል? ግዝረት ያስፈልጋል አይደለ? አሁን ዘመኑ ዘመነ ግዝረት ነው። ከልደት በኋላ የምናስበው ጥር 6 በቤተ ክርስቲያናችን ግዝረት በዓለ ግዝረት ነው። ሉቃስ 2 ላይ የ8 ቀንም በሆነው ጊዜ ወደሚገዙት ወሰዱት ይላል። የኛ ቤተ ክርስቲያን በተርጉማን ሊቃውንት ኢየሱስ ክርስቶስ ከዕለት ዓርብ በቀር ከሰውነቱ ደም አልፈሰሰም። በገራዦቹ ፊት የነበረው የገራዡ ሰው ምላጭ እንደ ውሃ ቀለጠ፣ እሱም እንደ ተገዘረ ሆኖ ተገኘ። ስሙም በዚያን ቀን ነው የሚወጣው ስም። በምን ቀን? በግዝረት ቀን ምን ተባለ? ስሙም ኢየሱስ ተባለ። ስሙ የጸደቀው ምን ያለ ቀን ነው ማለት ነው? የተገዘረ ቀን ነው አይደለ? ስለዚህ በግዝረት ቀን ከንዑሳን በዓላት ከሚባሉ በቤተክርስቲያናችን ከ9 ንዑሳን በዓላት መካከል አንዱ ምንድነው? በዓለ ግዝረት ነው እንጂ ተናገሩ እንጂ ፈዘዝ ትላላችሁ እንዴ? እኔ አሁን ወደ 5 ክፍለ ጊዜ አስተምሬያለሁ። ይሄ 5ኛ ክፍለ ጊዜ ነው ሳስተምር። ይኸው አለ 5 ክፍለ ጊዜ አስተምሬያለሁ ዛሬ በተለያዩ ሰዓቶች እና እንዳትሰንፉ እንጂ። ስለዚህ ዮሐንስ እሱ ሊልቅ እኔ ላንስ ይገባል፣ እኔ ሚዜው ነኝ፣ እርሱ ምንድነው? ሙሽራ ነው። ሙሽራይቱ ያለችው እርሱ ሙሽራ ነው አለ። ሙሽራ አለችው እሱ አለ። ምን አለችው? ምን አለችው? ማናት ሙሽራይቱ? ቤተ ክርስቲያን ናት። ሙሽራ ደግሞ እንዲሁ በቀላሉ አትገኝም አይደለ? በእኛ ባህል በኢትዮጵያውያን ባህል አንድ ሰው ሙሽራ ሚስት ሲፈልግ ማጫዋን ይሰጣታል አይደለ? ነሴ የጸይክ ብሎ ማጫዋን ምን ያደርጋታል? ይሰጣታል። ክርስቶስ ለቤተ ክርስቲያን ማጫዋን ሰጥቷታል አይደለ? በምኑ? በደሙ። በደሙ ያጫት እኮ ናት። እናንተ የራሳችሁ አይደላችሁም፣ በክርስቶስ ደም ተገዝታችኋል፣ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም ሲል ዋጋ ምን ብሎብን? ተከፍሎልኛል፣ ተከፍሎብኛል። ዋጋ የተከፈለበት ደግሞ ምን አለው? ባለቤት አለው። አትሉም እንዴ? አረ ማርያም ነቃ በሉ። ምን አለው? ባለቤት አለው። ቤተ ክርስቲያን ባለቤቷ ክርስቶስ ነው። ባለቤቷ ማን ነው? ደሙን ምን ያደረገላት? ማጫ አድርጎ ያፈሰሰላት፣ ስጋውን የቆረሰላት እሷ ናት ቤተ ክርስቲያን። ስለዚህ የተወደዳችሁ ክርስቲያኖች ዮሐንስ ሙሽራይቱ ያለችው ሙሽራ ነው ካለ በኋላ ሚዜው ግን በሙሽራው ምን ይለዋል? ደስ ይለዋል። ሚዜ ከሙሽራ በላይ መልበስ የለበትም። በሰርግ ቀን ከሙሽራ በላይም መታየት የለበትም። ልክ ነኝ? አዎ። ማን ነው መታየት ያለበት በሰርግ ቀን? ሙሽራ ነው። ስለዚህ እኔ ሚዜ ነኝ። ታዲያ ምን አገባችሁ? የእሱ ደቀ መዛሙርት ምን ቢሉ ቢበዙ፣ የኔስ ዓላማ ዋናው ሙሽራውን ማስተዋወቅ አይደለምን ብሎ እንዳላቸው ባለፈው ሳምንት ያየነውን ለማስታወስ ነው። እዚህ ክፍል ላይም ደገመና ኢየሱስ ከዮሐንስ ይልቅ ያጠምቃል ደቀ መዛሙርትም ያደርጋል የሚለውን ፈሪሳውያን ስለሰሙ ይላል። ፈሪሳውያን ዮሐንስ መጥምቅም ገስጿቸዋል። ጌታም በዘመኑ አሌለክሙ ጻሕፍት ፈሪሳውያን መደልዋን እያላቸው እናንተ ጻሕፍት ፈሪሳውያን ወዮላችሁ፣ የወጪቱን እላዩን የምታጠሩ ውስጡ ግን ምን ያለ የተቆሸሸ፣ እናንተ የተለሰናችሁ መቃብሮች። መቃብር በእብነበረድ በምን ሲታይ ያጓጓላል እንዴ? ጌጠኛ መቃብር አለ አልመሰላችሁ አይደል እንዴ? ተፍረቀረቀ። ውስጡ ግን ምንድነው? አጽም ነው አይደለ? በቃ እንደዚህ ያለ ምን ያደርጋቸዋል? ትምህርታቸውን ዓላማቸውን ፈሪሳውያንን ይገስጻቸዋል። በጌታ ባስተማረበት ዘመን 2 ታላላቅ ቡድኖች ነበሩ፣ 2 ጎራዎች። አንደኛው የፈሪሳውያን ጎራ፣
ሁለተኛው የማን የሰዱቃውያን ጎራ። ፈሪሳውያን በህግና ስርዓት በመጠበቅ ብቻ መጽደቅ የሚመስላቸው ጌታንና ትምህርቱን የሚቃወሙ ናቸው። ሰዱቃውያን ደግሞ የሙታን መነሳት የለም ብለው የሚያምኑ ናቸው። ሰዱቃውያን ምንድናቸው? መልሱልኛ። ሰዱቃውያን ምንድናቸው? የሙታን መነሳት የለም ብለው የሚያምኑ፣ መላእክት የሉም መንፈስ የሚባል የለም የሚሉ ናቸው። በመጀመሪያው ዘመን የነበሩ የእምነት አራማጆች እነዚህ ናቸው። የሰዱቃውያን የፈሪሳውያን ትምህርት ነው። ከዛ በኋላ ወደ መቶኛው ክፍለ ዘመን አካባቢ ከክርስቶስ ትንሳኤና እርገት በኋላ ደግሞ አዳዲስ እንትኖች መጥተዋል። የነ አርጌንስ ትምህርቶች መጥተዋል። የነ ፕላቶ ትምህርት መጥተዋል። መዳን በእውቀት ነው። የግኖስቲክስ የሚባሉ ታውቃቸዋላችሁ አይደለ? ግኖስቲሲዝም የሚባል እምነት ነበረ። ግኖስቲሲዝም የሚባለው እምነት መዳን በምንድነው? በእውቀት ነው የሚል አስተሳሰብ ያላቸው። ሰው ሁለት አምላክ አለ፣ ደጉ አምላክና ክፉ አምላክ አለ። ደጉ አምላክ ደግ ያሰራል፣ ክፉ አምላክ ክፉ ያሰራል። እንደዚህ አስተሳሰብ ያላቸው ግኖስቲሲዝም ወይም ግኖስቲሲዝም ይባሉ አሉ። እና ወደ ነጥቤ ሰመልሳችሁ ፈሪሳውያን ተቃወሙት። ከዛ ጌታ ፈሪሳውያንን ስለፈራ ምኑን ለቀቀ ይላል? ገሊላን ለቀቀ አይደለ? እናንብበውና ምንድነው የሚለው? ነጥቡን ስንመለስ ያጠምቃል ማለትን ስለሰሙ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ሄደ። ከይሁዳ ወደ ገሊላ ነው እንደውም ሄደ ይላል። ከዛ ደቀ መዛሙርቱ እንጂ ኢየሱስ አላጠመቀም ይላል። በሰማሪያ ሊያልፍ ግድ ሆነበት ይላል። ከነሱ ሲሸሽ ወደ ገሊላ ሲሄድ በሰማሪያ አለፈ። ሌላ ህዝቦች ናቸው። የመድኃኔዓለም ቀን በዚህ ጉዳይ አስተምራለሁ ይመስለኛል። ስለ ሰማሪያ ሰዎች ወይም ስለ ሳምራውያን በሰማሪያ ሊያልፍ ግድ ሆነበት ሲል በሰማሪያ የሚኖሩ ሳምራውያን ናቸው። በይሁዳ የሚኖሩ አይሁድ ናቸው። እስቲ በሉኝ፣ በይሁዳ የሚኖሩ በሰማሪያ የሚኖሩ ሳምራውያን ናቸው። አንዳንድ ጊዜ ህዝብን በሀገሩ ስም መጥራት ልማድ ነው። ህዝብን በምን? በሀገሩ ስም። ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር ይላል። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ታደርሳለች ብሎ ይተረጉማሉ አባቶች። ኢትዮጵያ ሲል ማንን ነው? ህዝቦቿን ነው አይደለ? ስለዚህ ወደ ነጥቤ ስመልሳችሁ እዚህ ክፍል ላይም አሁን እንደተናገርኩት ይሁዳን ትቶ ወደ ገሊላ ሄደ፣ በሰማሪያም ሊያልፍ ግድ ሆነበት ይላል ጌታችን። በዚያ ሊያልፍ ግድ የሆነበት አንድ የሚረዳት፣ አንድ የተተወች፣ በሰውም የተጠላች፣ ከማህበረሰቡ በደረሰባት ችግር ምክንያት ተገላ የምትኖር አንዲት ሴት ነበረች። እሷን ሊያገኛት፣ እሷን ሊረዳት፣ እሷን ሊያግዛት በሰማሪያ ሊያልፍ ግድ ሆነበት። አሁን ግድ ሆነበት የሚለውን ወደ ሰማሪያ እንደመጣ ወደዚህ ዓለም ሊመጣ ምን ሆነበታል? አዎ ፍቅር ምን አደረገው? ግድ አሰኘው አይደለ? ፍቅር ግድ አሰኘው። ዮሐንስ አፈወርቅም ፍቅርሰ ሰሃቦ ለወልድ ወአብጽሖስ ከለሞት፣ ፍቅር ወልድን የሕያው እግዚአብሔር ልጅ ምን አደረገው? ሳበው፣ እስከ ሞት አደረሰው እንዳለ ጌታ የዛች የሰማራይቱ ሴት ጉዳይ ግድ ብሎታል። የኛ ጌታ ይገርማል። ለአንድ ሰው ዋጋ መስጠት እንደሚገባ ስለ እረኝነት። እረኛ ሰው በተሰበሰበበት ብቻ አይደለም መገኘት ያለበት፣ ሞቅ ባለበት። አይ ዛሬ 3 ሰው ነው ያለው ስለዚህ ምን ትምህርት ሰጣለሁ ማለት የለበትም። ምን ማድረግ አለበት? ያሉትንም ምን ማድረግ ማገልገል አለበት። ጌታ ወደዚያች ወደ ሰማሪያ ሊያልፍ ግድ ሆነበት ይላል። ከዛ ወደ ሰማሪያ እንደመጣ ይናገራል። በሰማሪያም ሲያልፍ ግድ ሆነበት። ስለዚህም የያዕቆብ ልጆች ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማሪያ ከተማ መጣ። የያዕቆብም ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ ተቀመጠ። ጊዜውም ቀትር ነበር ወይም 6 ሰዓት ነበረ ይላል።
ደከመ አለ። ምን በመሆኑ? ፍጹም ሰው ፍጹም አምላክ በመሆኑ ደከመ በስጋ። ብዙ መንገድ ነው የተጓዘው። ብዙ መንገድ ማንም ፍለጋ። አንድ የሚያደርገው ነገር አለ። እያንዳንዱ የሚያደርጋቸው ነገሮች ሁሉ በምንድነው? በእርሱ በእግዚአብሔር እቅድ ውስጥ፣ በራሱ እቅድ ውስጥ፣ በዘላለማዊ እቅድ ውስጥ ያሉ ነገሮች ነው የተፈጸመው ያሉት። አንዲት በጣም ሰው የረሳት ሰው የጠላት እሷም ሰዎችን ማየት የደከማት ሴት ወደዚያ የውሃ ጉድጓድ ትመጣ ነበር። በየጊዜው የምትመጣው ቀትር ነው። ውሃ መቼም ቀትር አይቀዳም። ውሃ ስንት ሰዓት ነው የሚቀዳው? እንሰራ ይዛችሁ ጠዋት ወይም ደግሞ ማታ። እቺ ሴት ግን ውሃ ለመቅዳት የምትመጣው በምንድን ነው? በቀትር ነው። በቀትር ነው። ስለዚህ ያችን ሴት ሊያገኛት ነው። በእኩለ ቀትር ወይም ፀሐይ በራስ ትይዩ ውስጥ ራስ በምትመታበት ጠንካራ ፀሐይ ባለበት ሰዓት መጣ። ከሰማሪያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት ይላል። ከቁጥር 7 ጀምሮ አነባለሁ። ውሃ ጠጭኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድም ሳምራውያንን ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታ ውሃ ጠጭ የሚልሽንም ማንስ እንደሆነ ብታቂው ትለምኙ ነበርሽ፣ የሕይወት ውሃም ይሰጥሽ ነበር አላት። ሴቲቱም አንተ ጌታ ሆይ መቅጃ የለህ፣ ጉድጓዱ ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ጌታችን ወደዚያ ወደ ሰማሪያ ሲመጣ ደቀ መዛሙርቱ አልነበረም። ከዛ በኋላ አንቺ ሴት ውሃ አጠጭኝ አላት። እንድታነጋግረው እንድትሰማው ውሃ ጠጭኝ አላት። የሚበልጠውን የሕይወት ውሃ የሚሰጥ በመጽሐፍም ከሆዱ የሕይወት ውሃ ምን ይላል? ይፈልቃል ተብሎ የተነገረለት ምንድነው? አዘቅት ማየ ሕይወት የተባለው የሕይወት ውሃ የተባለው ክርስቶስ ውሃ አጠጭኝ አላት። ከዛ እርሷ አንድ ነገር አለችው። አንተ የይሁዳ ሰው ስትሆን ከሳምራዊቱ ከኔ እንዴት ውሃ ትለምናለህ አለችው። እንዴት አወቀችው? እንዴት አወቀችው? ባለባበሱ፣ ባነጋገሩ ነግራቸዋለሁ አይደለ? ሰዎች ሁልጊዜ እንደየአካባቢያቸው የራሳቸው ምን አላቸው? አለባበስ አላቸው፣ አክሰንትም አላቸው። ለምሳሌ ጴጥሮስ በዚያ በሊቀ ካህናቱ ግቢ እሳት ሲሞቅ አንዲት ሴት መጣችና ምን አለችው? አንተ ገሊላዊ ነህ፣ አነጋገርህ ምን ይላል? ይገልጣል አለችው። ገሊላ ከከተማ ወጣ ያለች ይሄ ምንድነው የሚባለው? ዳር ያለ ከተማ ምንድነው የሚባለው? እዚህ ካንትሪ ሳይድ ነው የሚባለው። እንደዛ የገጠር ሰው እንደሚባለው እና አክሰንት አለው የገጠር ሰው እንደሚባለው የከተሜ አክሰንት የለው ጴጥሮስ። እና ንግግርህ ይገልጣል አለችው። አንተ ከየት ነህ? ከገሊላ ነህ አለችው። ልክ እንደዚህ እቺም ሴት አንተ ምንድነህ አለችው። አለባበሱን አይታ አይሁዳዊ ነህ አለችው። አይሁድና ሳምራውያን ምን አይሉም ነበረ? አይተባበሩም ነበረ ይላል። ለምንድነው ሲባል በአይሁድ የሚኖሩት አብዛኛዎቹ ፈሪሳውያን ስለሆኑ ሳምራውያንን ያደርጉ ነበር፣ ይንቋቸው ነበር። የልብሳቸውን ጨርቅ እንኳን የነኩ ሲመስላቸው እንደረከሱ ነው የሚያስቡት። በተናቁት ወገኖች መካከል የሚገኝ መድኃኔ ዓለም ስሙ የተመሰገነ ይሁን። የተጠላነውን፣ የተናቅነውን፣ የተተውነውን፣ የተጣልነውን ሊያነሳን የሚመጣ አምላክ ስሙ የተመሰገነ ይሁን። በቃ
የማይተባበሩ ናቸው ሳምራውያንና ማን አይሁዳውያንና በማይተባበሩት በሁለቱ መካከል ጌታችን አልፎ እንዳነጋገረ እንደተወያዩ የሚያሳይ ክፍል ነው። እናንተ የይሁዳ ሰው ስትሆን ሳምራዊት ከመሆን ከኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና ኢየሱስም መልሶ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂው ትለምኚው ነበረ አላት። እና እሷ አንተ ይሄንን የውሃ ጉድጓድ ከሰጠን ከማን ከአባታችን ከያዕቆብ ትበልጣለህን? ያዕቆብን እርሱም ከብቶቹም ልጆቹም ከዚህ ውሃ ጉድጓድ ጠጥተዋል አለች። በጣም ነው የሚገርመው። በመካከላቸው በጎልማሳ ሰው ቁመት ስላዩት እንደ አንድ ምስኪን ደሃ አንዲት በተአምራት አብራው የምታድግ ልብስ በትንቢትም ወተካፈሉ አልባሴ ለሪሶሙ ልብሴን ለራሳቸው ምን አሏት ተካፈሏት ተጣጣሉባት። ከዚያች በቀር ምንም የሌለው ደሃ መስሎ ስላዩት ሰዎች አላከበሩትም፣ አልተቀበሉትም። እንደ አንድ ደካማ እንደ አንድ ሩቅ ብእሲ እንደ አንድ ተራ ሰው ተመልክተውታል። በቃ ጌታችን በዚህ ምድር ላይ በተመላለሰበት በዘመኑ እሱ የሁሉ ባለቤት የሰማዩ የምድሩ ባለቤት የውቅያኖሱ ባለቤት ባህርና ውቅያኖስን በቃሉ የሚገስጥ ፍጥረታትን ሁሉ በቃሉ በስልጣኑ ቃል ምን የሚያደርግ የሚያዝ ብቻ ሳይሆን ፍጥረታት ሁሉ በስልጣኑ ቃል ፍጥረታትን ሁሉ ምን የሚያደርግ ደግፎ የሚያኖር የሚይዝ ሁሉን በስልጣኑ ቃል እየደገፈ አይደለም የሚለው ዕብራውያን 1 ላይ ትዝላችኋል። ኃጢአታችንን በራሱ ካነጻ በኋላ ብሎ ሲናገር ሁሉን በስልጣኑ ቃል ምን የሚያደርግ የሚደግፍ የሚይዘውን መድኃኔ ዓለምን አይሁድ ባዩት ጊዜ እንደ አንድ ጎልማሳ ቆጥረው ምን አላደረጉትም፣ አላከበሩትም። እርሱም በዚህ ምድር ላይ ግን ራሱን የገለጠው እንደማን ነው? እንደ አንድ ደሃ ሰው ነው። እዚህ ቆሮንቶስ ላይ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 9 ላይ ነው በእርሱ ድህነት ባለጠጎች እንድንሆን ሀብታም ሆኖ ሳለ ነው የሚለው። መጀመሪያ የሚገርማችሁ እስቲ በሉልኝ። በእርሱ ድህነት እኛ ባለጠጎች እንሆን ዘንድ ስለ እኛ ደሃ ሆነ። ደሃ ሆነ ማለት ተወ ማለት ሁሉም እናደረገ እያለው ምን ያደረገ የተወ። አንድ ጎበዝ ተከትሎ መምህር ሆይ በወዴት ታድራለህ ምናምን ሲለው ምንድን ነው ያለው? ለሰማይ አይዋፍ ጎጆ ለቀበሮችም ዋሻ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት እንኳን የለውም። ባለጠጋ ያደረገን ሀብት የሰጠን የኑሮ በረከት የሰጠን ጌታ በዚህ ምድር ላይ ሲመላለስ ራሱን የሚያስጠጋበት የለውም። ቀን አስተምሮ ማታ ደብረ ዘይት ተራራ ሄዶ ነው የሚያድረው። አያሳዝንም? ቀን ወንጌል አስተምሮ ማታ የት ያድራል? ደብረ ዘይት ተራራ እየወጣ ያድራል። ሁሉ ያለው ግን ሁሉን ስለኛ የተወ እንዴት ያለ ትህትና ነው! እንዴት ያለ ፍቅር ነው! ፊልጵስዩስ ምዕራፍ 2 ላይ ምንድነው ያለው? እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? እግዚአብሔርነቱ ነው። እግዚአብሔር ሆኖ ሳለ ማለት ነው። በቃላቱ መጽሐፍ ቅዱስ ምስጢርን እንጂ ዘይቤን አይጠነቅቅም የሚል ቃል ነግራቸዋለሁ። እስቲ በሉ መጽሐፍ ቅዱስ ዘይቤን ማለት የቃላትን ምን አገባብ ምን አይልም፣ አይጠነቅቅም። ምን ይላል? በእግዚአብሔር መልክ እግዚአብሔር ሆኖ ሳለ እሱ ከሶስቱ አካላት አንዱ ሆኖ ሳለ በምንድነው የሚለው? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን ከባህሪ አባቱ ጋር መተካከልን እንደ መቀማት አልቆጠረውም። ዝቅ ለማለት ሲወስን ክብሬን ጌትነቴን አጣለሁ ብሎ አላለም። ወዶ ፈቅዶ
የአባቱን ፈቃድ የራሱን ፈቃድ የመንፈስ ቅዱስን ፈቃድ ለመፈጸም ምን አለ? በምስሉ ራሱን አዋረደልና የባሪያን መልክ ያዘ። እስቲ የባሪያ መልክ በል። እስቲ የባሪያ መልክ በል። አይሰማም። ምን አይነት ነው የባሪያ መልክ? ጥቁር። የባሪያ መልክ ምንድነው? ባርነት የመልክ ጉዳይ አይደለም፣ የፈቃድ ጉዳይ ነው። ባርነት የምን ጉዳይ ነው? የፈቃድ ጉዳይ ነው። ፈቃድን መነጠቅ ማለት ነው። መብትን ምን ማድረግ? መነጠቅ ማጣት ማለት ነው ባርነት ማለት። ባሪያ እዚህ ኦሪት ላይ የራሱ ጉልበት የለውም። ጉልበቱ የማን ነው? የጌታው ነው። ባሪያ የራሱ መብት የለውም። መብቱ ባሪያ የራሱ ፈቃድ የለውም። ፈቃዱ የጌታው ነው። እንደውም በጣም የሚገርመኝ ኦሪት ላይ አንበቤላችሁ አውቅ እንደሆነ አላውቅም። ዘዳግም 21 ላይ ነው ይመስለኛል ይህ ሐሳብ ያለው። አንድ ዕብራዊ ጌታ ማለት ነው አንድ ባሪያ ቢገዛ ይላል። አንድ ባሪያ ምን ቢል ቢገዛ 7 ቀን ማን 7 አመት ያገልግለው ይላል። ስንት አመት? 7 አመት ያገልግለው። 7 ለዕብራውያን ፍጹም ነው ታውቃላችሁ። ልክ በ6ቱን አመት አገልግሎ በ7ኛው አመት አርነት እንዲወጣ ያዛል። ምድሪቱንም በ7 አመት ነው 6 አመት በተከታታይ ያርሱና በ7ኛው አመት ምድሪቱ ምን ያደርጓታል? ሳያርሱ ስኪፕ ያደርጋል። እስራኤል 70 አመት ወደ ባቢሎን የወረዱት የ7ኛውን አመት ሰንበት እየረሱ ስለመረሳታቸው። ሰምታችሁ? ያ እስራኤል ወደ ባቢሎን ምርኮ የወረዱት የስንተኛውን አመት? 7ኛው። የ7ኛውን አመት ሰንበት እየረሱ ምድሪቱን ሲያርሱ እግዚአብሔር ያንን ቆጥሮ ከ400 ምናምን አመት ውስጥ 70ውን አመት ሰንበት የ7ኛውን አመት ሰንበት ቆጥሮ ለ70 አመት ከምድራቸው ነቀላቸው ይላል። እና በ7ኛው አመት ዕብራዊው ምን መውጣት አለበት? ምን መውጣት አለበት? አርነት። አረበ ኩራት ነው? አልገባችሁም? ድካም ነው። በ7ኛው አመት ምን አርነት ያውጣው ይላል። ብቻውን መጥቶ እንደሆነ ብቻውን ይውጣ። ነገር ግን ይላል እቺን ቃል ያዙልኝ። ምን ነገር ግን ጌታው ሚስት አጋብቶት ልጆች ተወልደውለት ከሆነ ሚስትና ልጆቹ የጌታው ናቸው፣ እርሱ ብቻውን ይውጣ ይላል። ሰማችሁኝ? ሚስቱና ልጆቹ የማን ናቸው? የጌታው ናቸው፣ እርሱ ብቻውን ምን ይበል? ይውጣ ይላል። ነገር ግን ወደ ጌታው ቀርቦ ጌታዬ ሚስቴን እወዳለሁ፣ ልጆቼንም እወዳለሁ፣ ስለ ልጄና ወይም ስለ ልጆቼና ስለ ሚስቴ ስል የዘላለም ባሪያ እሆናለሁ ካለው ይላል ወደ ሸንጎ ይውሰደው ይላል። ወደ ምን ይውሰደው? በሸንጎ ፊት ያቁመው፣ ተናገር ይበለው። ለጌታዬ ስለ ሚስቴና ስለ ልጆቼ የዘላለም ባሪያ እሆናለሁ ብሎ ጮክ ብሎ ይናገርና ከቤቱ መቃን በር ላይ ጆሮውን በወስፌ ይብሳው፣ ደሙን እያንጠባጠበ ወደ ጌታው ቤት ይግባ። የጆሮው መበሳት የዘላለም ባርነት ምልክቱ ነው። ቢሸጥ ዋጋ ያወጣል። አያችሁ? ኢየሱስ ክርስቶስ እንደ ባሪያ ሆነ ሲባል የኛን የዘላለም ባርነት ምን ለማድረግ ነው? ለማስቀረት ነው። የዘላለም ባርነታችንን አስቀር። ስለዚህ እዚህ ክፍል ላይ ውሃ ጠጪኝ ሲላት አንተ ከያዕቆብ ትበልጣለህ፣ አባታችን ያዕቆብ ከብቶቹም ልጆቹም ጠጥተዋል ስትለው አላወቀችውም። ምን አላለችው? አላወቀችውም። አይሁድም በዮሐንስ ወንጌል ምዕራፍ 8 ላይ ስታነቡ ምን አሉት? አንተ አብርሃም ሳይወለድ እኔ ነበርኩ ሲላቸው አንተ 50 አመት ያልሞላ እንዴት አብርሃም ሳይወለድ እኔ አለው ትላለህ? ሰማች? ስንት አመት ያልሞላ?
እሱ ግን ብሉየ መዋዕል ይባላል። እስቲ ብሉየ መዋዕል በሉ ግዕዙ ብሉየ መዋዕል። ብሉየ መዋዕል ማለት ዘመናትን የሚያስረጅ ወይም በዘመናት የሸመገለ ማለት ነው። ብሉይ ማለት ነው አሮጌ አይደለ? ያረጀ እንደማለት። ዘመናትን የሚያስረጅ ዘመናት በዘመናት ሁሉ ባለጠጋ የሆነ ዘመናት ማይቆጠሩለት ነው። ሲያዩት ግን የስንት ዓመት መስሏቸው? ከ50 ዓመት በታች አይደል? 50 ዓመት ያልሞላህ አንተ አብርሃም ሳይወለድ አለው ትላለህን አሉት ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 56 ጀምሮ አንብቡት። እቺም ሴት አንተ ከአባታችን ከያዕቆብ ትበልጣለህን? ያዕቆብ አባታችን ያዕቆብ እርሱም ልጆቹም ከብቶቹም ከዚህ ውሃ ጠጥቷል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ ዳግመኛ ይጠማል፣ እኔ ከምሰጠው ግን የሚጠጣ አይጠማም አላት። የሚነግራት ስለሚጠጣውና ዳግመኛ ስለሚያስጠማው ውሃ ሳይሆን የሕይወት ውሃው ማን ነው? እርሱ ነው። ቃሌን የሚሰማ በላከኝም የሚያምን በእኔ የሚያምን የዘላለም ሕይወት አለው፣ አይጠማም። ሰላምን አይጠማም፣ ረፍትን አይጠማም። በቃ መጽናናትን፣ በረከትን፣ ደስታን አይጠማም። ያጣሻቸውን ነገር ሁሉ እንስራ በመሸከም በቀድር ከሰው ተሸሽገሽ የወጣሽባቸውን እነኛን ክፉ ቀናት ሁሉ የሚያስረሳ አሁን እዚህ አይደለም፣ ብቻሽን አይደለም፣ እንስራሽንም ሰብረሽ ወደ ከተማ ወደ ገበያ ገብተሽ ያደረኩትን የነገረኝ ችግሬን ያስረሳኝ ሐዘኔን ያስረሳኝ ብለሽ በሰው መሃል ቀና ብለሽ እንድትሄጂ አደርግሻለሁ። እኔ የምሰጠው ውሃ ምን ነው? የሕይወት ውሃ ነው። ቀና የሚያደርግ ነው። ከሰው ተርታ የሚያቆም ነው። አጎንብሶ ከመሄድ፣ አቀርቅሮ ከመሄድ፣ አዝኖ ከመሄድ፣ ተክዞ ከመሄድ ነጻ የሚያወጣ ነው ብሎ እንደነገራት የምናይበት ክፍል ነውና እኔ የምሰጠው ውሃ ለዘላለም የማያስጠማ ነው ብሏት እንደነገራት እዚህ ክፍል ላይ እናያለን። ከዚህ በላይም አልሄድም፣ ዛሬ ድካም አለኝ። እኔም የሚቀጥለው ሳምንት ይሄንኑ ክፍል አስፍተን እንቀጥልበታለን። በጣም አስገራሚ መልእክቶች በዚህ ሴት ህይወት ውስጥ እናያለን። በጣም አስገራሚ መልእክቶች ከጌታ ጋር የተነጋገረችበት፣ ሰው የማያውቀውን እሱ እንዳወቀባት፣ ሰው ያልነገራትን ጎረቤት ያልሰማውን ነገሯን ሁሉ እንደነገራት፣ ሁሉን አዋቂ በሆነ በእግዚአብሔር ፊት ሁላችን የተራጎትን የተገለጥን እንደሆነ እንደ ሳምራዊቱ ሴት ነኝ በፊትህ እንድትሉት ታውቀኛለህ። ምን የማይታወቅ ነገር አለኝ? ምን የተሸፈነ ነገር አለኝ? አዎ ጎረቤት ያልሰማው፣ የሰፈር ሰው ያልሰማው፣ መንደሩ ያልሰማው ነገር ይኖረኝ ይሆናል። አንተ ግን ባንተ ፊት ምንድነኝ? የተገለጥኩ ነኝ፣ የተራቆትኩ ነኝ። ባንተ ፊት ህርቃኔን እንደሆነ ሰው ነኝ እንድንለው የሚያደርግ፣ እንደዛ እንዲሰማን የሚያደርግ፣ እንደዛ እንዲሰማት ያደረጋት፣ ያንንም የዘመናት ሸክሟን እንስራ በመሸከም ጀርባዋ የተላጠውን ሴት፣ ከኮሚኒቲው የተለየችውን ሴት፣ ከሰፈሩ የተለየችውን ሴት እንደገና ወደ ከተማው፣ እንደገና ወደ ህዝቡ፣ እንደገና ወደ ህብረቱ እንደመለሳት የምናይበት ክፍል ነውና እግዚአብሔር አምላካችን ደግ ነውና በደግነቱ በቀጣዩም ሳምንት ተገናኝተን እንድናጠና እንድንማር የዘመናት ባለቤት የጊዜ ባለቤት እግዚአብሔር አምላካችን ሌላ እድል ደግሞ ለሁላችንም ይስጠን። ባለፈው ትምህርቱን ስንጀምር እንደነገርኳችሁ ይሄ ትምህርት እኔ ደብረ መድኃኒት ኢየሱስ እያለው ባለፉት አመታት ከኮቪዱ በፊት ጀምሮ በተከታታይ ይሄን ትምህርት ሰጥቻለሁ። ከ80 በላይ ክፍሎች አሉት የዮሐንስ ወንጌል ትምህርት በትንሹ ማለት ነው። ስንት ክፍል? 80 ክፍል አለው። አሁን ከጀመርን አላውቅም፣ አስተባባሪዎቹ በክፍል እንዲያስቀምጡት ዩቲዩብ ላይ ነግሬያቸዋለሁ። በክፍልና በምዕራፍ እንዲያስቀምጡት። በክፍልና በምዕራፍ እየተቀመጠ ሲሄድ አንድ ሰው ወደ ኋላ ሄዶ
ምዕራፍ 5 ላይ ምን ነበረ፣ ምዕራፍ 10 ላይ ምን ነበረ እያለ ለማጥናትም ለማሰላሰልም የረሳውንም ለማስታወስ እድል ይሰጣልና ሁላችሁንም ምጋብዘው፣ ሁላችሁንም አደራምለው፣ እዚህም ያላችሁ ደግሞ በርቀት ሆናችሁም የምትሰሙትን የምጋብዘው ነገር ምንድነው? በተቻለ መጠን ሚስ እንዳታረጉት፣ እንዳትተውት፣ ጀምራችሁ እንዳትተውት። ብትቀሩ እንኳን በጣም ከባድ ነገር ቢያጋጥማችሁ ወደ ኋላ አንድ ሳምንት ዩቲዩብ ላይ የገባችሁ እንድትመለከቱት፣ ከዛ አጥንታችሁት እንድትመጡ፣ ከዛ በርቀት ሆኖ ከመማር ደግሞ የሚበልጠው እዚህ ፊት ለፊት ላይ ተቀምጦ። በዚህ አጋጣሚ ይሄ የማህበርም ጸሎት ያለበት ቦታ ነው። ትልቁ አንዳንድ ሰዎች ምን ይላሉ? እግዚአብሔር ቤቴ ብጸልይ አይሰማኝም ይላሉ። እንዲህ ባደርግ አልሰማኝም፣ ቤቴ ሆኜ እንዲህ ባደርግ። አዎ ይሰማል እግዚአብሔር። ግን ክርስቲያን ቤቱ ብቻ እንዲቀመጥ ብቸኛ አይደለም። ክርስቲያን ቤተ ክርስቲያን የምንመጣው የማህበር ጸሎት እንድናደርግና ሱታፌም እንድናደርግ ነው። ምስጢራትን እንድንካፈል ነው አይደል? ገብታችኋል አይደል? አዎ እግዚአብሔር ይሰማል። ቤት ሆና የምትጸልየውን ይሰማል እኮ። በጫካም ሆኖ የሚጸልየውን በዱሩም ሆኖ የሚጸልየውን እግዚአብሔር ይሰማል። እውነት ነው። ግን ቤተ ክርስቲያን አንደኛ በህብረት እንድናመልክ፣ በህብረት ስናመልክ አንዳችን ስለሌላችን ምን እንድናደርግ ነው? እንድንጸልይ፣ እንድንደጋገፍ ነው። መንፈሳዊ እድገት እንዲኖረን ነው። ሰው በህይወቱ 3 አይነት እድገት አለው አይደል? የመጀመሪያው እድገት ወዴት ነው? ወርሳች ነው አይደል? የተክል ነው ማወራው። እንግዲህ ወደ ሰው አመጣዋለሁ። ተክል መጀመሪያ ወዴት ያድጋል? ወርሳች ያድጋል። ከዛ ቀጥሎ ወዴት ያድጋል? ወደ ላይ ያድጋል። ከዛ ቀጥሎ ወደ ጎን አይደል? ሰው ክርስቲያንም እንደዚሁ ነው። መጀመሪያ ራሱን የትምህርት ሁሉ መሰረት በሆነው በክርስቶስ ትምህርት ራሱን ምን ያደርጋል? ያንጻል። ቀጥሎ ኮርነር ስቶን ወደ ተባለው ወደ ክርስቶስ ምን ይላል? ራስ ወደ ሆነው ወደ ክርስቶስ ምን ይላል? ያድጋል። ራስ ወደ ሆነው። ከዛ ደግሞ ማዕዘን አይደል ኮርነር የሚባለው፣ ወደ ጎን ደግሞ ምን ይላል? ያድጋል። ወደ ጎን ማደግ ምን ማለት ነው ስትሉ፣ ወደ ወንድም ማደግ፣ ወደ እህት ማደግ፣ አንዱን ለአንዱ ሰው እጅን መዘርጋት፣ ስለ አንድ ሰው መጸለይ። ቤተክርስቲያን የምታስፈልገው ለዚህ እኮ እንጂ ሌላ እኮ አይደለም። አዎ እግዚአብሔር ይሰማል። በየቤታቸው አሁን በዩቲዩብ የሚሰሙትንም ከኛ ጋር ቆመው ይጸልዩ፣ እግዚአብሔር ምን ይላቸዋል? ይሰማል። ግን ወደ ቤተክርስቲያን ኑ ብለን በተለየ ሁኔታ የምንጠራው አንደኛ የማህበር ጸሎት እዚህ እንድትቆሙ፣ ደጁን በመርገጥም ደግሞ የሚገኝ በረከት አለ። እኛ ኦርቶዶክሳውያን ነን። እኛ ኦርቶዶክሳውያን እኮ መጻሕፍትን እኮ መስማት ብቻ አይደለም፣ ምን እናደርጋቸዋለን? እንሰማቸዋለን አይደል? ካህኑ ንፍቁ ካህን ምንድነው የሚለው ቅዳሴ ላይ? ክቡር የሆነው የወንጌሉን ቃል እንሰማው ዘንድ እንሳለመው ዘንድ በእርሱም ደስ ይለን ዘንድ ነው የሚለው። ወንጌል የሚስም ሰው የክርስቶስ አካሉን እንደሳመ ነው አይደል እንዴ? ይሄ ኦርቶዶክሳዊ ትውፊት ማለት የክርስቶስን አካል እንደመሳም ነው በእምነት የምናደርገውና ቤተ ክርስቲያን በመምጣት እንድትተጉ፣ በርቀት ያላችሁ የምትከታተሉት በመከታተል እንድትተጉ፣ እንዳትሰንፉ በእርግጠኝነት ነግራችኋለሁ። ታተርፉበታላችሁ። የትኛውም የእግዚአብሔር ቃል ህይወት አለበት፣ በረከት አለበት። ግን ተከታታይ ትምህርት ደግሞ እውቀትም ህይወትም በህይወታችን ውስጥ ደግሞ በመንፈሳዊ ነገር ማደግን እንድንችል ይረዳናልና በዚህ ሁላችሁም በርቱ። እግዚአብሔር ይባርካችሁ። ለጸሎት እንነሳ።